ሀባይብና ዶሮ እርባታ በትንሹ ያውኔ እያረባሁ እገኛለሁ እላችኋለሁኝ። እኔ ያው ባለኝ ነገር ነው። ሽቦ ገዝቻለሁ ግን አላጠርኳቸውም ማለት ነው። እስካሁን ልቅ ነው የሚበሉት የኔ ዶሮዎች። እና ዶሮ እርባታም ያዋጣል። ቤታችሁን እየጠበቃችሁ ለምሳሌ ቤታችሁን ቤት የሚጠብቅላችሁ ካጣችሁ እንደዚሁም ወደ መሀከል ቦታ ከሆነ ለመጠበቅ የማይመች ከሆነ ማለት ነው እና ለትታችሁ ውስጥ ቤታችሁ መሄድ የማትችሉ ሌባው ምናምን የሚያሰጋችሁ ከሆነ ማረግ ትችላላችሁ ማለት ነው። እንደዚህ ቤታችሁን እየጠበቃችሁ ማርባት ትችላላችሁ። ያው እኔ እኮ አንድ 10 ምናምን ናቸው 20 የሚሞላው በሰኝ እኔ ቆጥሬያቸው አላውቅም። ለነገሩ እስኪ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 የቀረ ዶሮች አሉ 18 ናቸው ማለት ነው። አራቱ እንቁላል ይጥላሉ። ሌሎቹ ቄቦችና ወንዶች አሉ። እንደምታያቸው ወንዶችም አሉ ማለት ነው። እና ከቤቴ ሳልወጣ እንደዚህ በራሳቸው እንቁላል ቀለባቸውን እየገዛው ማለት ነው። ጨረቄ ነው ማበላቸው። በቀሎም ይበላሉ። ያው በቀሎ ስለተወደደ ይሄ አንድ ጣሳ 75 ብር ነው የምገዛው ማለት ነው። እንቁላል ያው 20 ብር ነው የምሸጠው አሁን። ሁሉም ግን በራሳቸው እንቁላል 1 ሳምንት የሚጥሉትን ቀለብ ገዛለሁ። 1 ሳምንት የሚጥሉትን ራሴ እጠቀማለሁ። ከዛም በጣም እንትን የሆኑትን ደግሞ መሸጥ ትችላላችሁ። ቄቦቹን እየተካችሁ ትላልቆቹን አሁን እቺ ቆይታ ላይ ከተገዛች እንደምታዩት ትልቅ ሆናለች። ለስጋ እስከ 2000 ብር ታወጣለች። ስለዚህ ስትገዛ 900 ብር ነው የተገዛየው። እንቁላል እንግዲህ አመት ከምናምን እየለቀምኩ ነው ማለት ነው። ስለዚህ ያው ኪሳራ ብዙ የለም ካወራረዳችሁት። እንቁላል የሚጥሉ እንደዚሁም ታዳጊዎችን ማርባት ትችላላችሁ። እኔ ሽቦ ስላላጠርኩኝ ሽቦ 3000 ብር ገዝቻለሁ። የሚገርማችሁ ነገር ግን ሽቦ እስካሁን አልተዘረጋም። ዝም ብዬ ቡና ውስጥ እንደዚህ ሰጣቸዋለሁ። ማደሪያ እዛ ሰርቼላቸዋለሁ። ዝም ብዬ እንደዚህ ተለቀው ነው የሚውሉት ማለት ነው። ስዳጅ ነው የሚበሉት። አንድ 18 ዶሮች አሉኝ ማለት ነው። 40 እንደዛ አረጋቸዋለሁኝ እያልኩ ነው። ከክረምት በኋላ በሰፊው አረባለሁ ብዬ እያሰብኩ ነው። ምን ትላላችሁ? ያኔ ጥንቃቄ ያስፈልጋል። በሽታ እንዳይዝባችሁ በቃ ጥንቃቄ ያስፈልጋል። ያው ዶሮ እንዳይታመምባችሁ በቃ መንከባከብ ግድ ነው እላችኋለሁኝ። እና ቁጭ ስል ቤቴን ስጠብቅ እንደዚህ አደርጋለሁ እላችኋለሁ። ያው መብሊያ ምናምን እገዛላቸዋለሁ ብያለሁኝ። ደሴ በሚሄድበት ሰዓት እገዛላቸዋለሁኝ። አሁን ባለኝ ነገር ኬሻ ዘርግቼ ነው ማበላቸው። ግን ቤት ምናምን እንደዚህ መዋያ ከሰራሁላችሁ በደንብ ንጽህናቸውን ምናቸውን ጠብቃችሁ ነው ምግባቸውን በስነ ስርዓት እያበላችሁ ነው። እኔ ግን አሁን ዝም ብዬ ነው ማበላቸው። ይሄዳሉ፣ ይበላሉ በቃ እና ችግር የለውም። ያው ወንዶቹ አንዳንዶቹ ሊናከሱባቸው ይችላሉ ምናምን፣ ግን ከፍ ከፍ ሲሉ ይሸጣሉ። አሁን እኔ ለቡሄ ምናምን እሸጣቸዋለሁ። እነዚህ አውራዎቹን ማለት ነው። ከፍ ከፍ ያሉትን አውራዎች ይሸጣሉ ለቡሄ ለክርስቲያን በዓል። እና ያው ሞክሩት ስትመጡ ሀገራችሁ። ምን እንስራ ግቢ ምናምን ላላችሁ ሰዎች ምን እንስራ ትበሉ እላችኋለሁኝ። እኔ ጦጣ ስለሚረብሸኝ እንጂ አትክልት ራሱ መትከል እችላለሁ። አትክልት ምናምን ሰላጣ ምናምን ቲማቲም ራሱ ማድረግ ይችል ነበር፣ ግን ጦጣ ይረብሸኛል ማለት ነው። ሀባይቦች እና ዶሮ እያረባሁ ነው። እና ደግሞ ቻናሌን አሳድጉልኝ። በደንብ ስታሳድጉልኝ እኔ እርባታ ለመስራት ወደ ኋላ ልልም። በማገኛት የዩቱብ ብር እየጨመርኩኝ እየገዛሁኝ ማርባት እችላለሁ ማለት ነው። እና አበረታቱኝ። ስደት መልሶ ልቤ እንዳያስብ ሀባይብ። እና ጠንክሮ መስራት እንጂ የሚሰራ ስራ አይጠፋም። ከትንሽ መነሳት ትችላላችሁ። እነዚህ ለምሳሌ ዶሮች ቢያንስ አንድ 15000 ብር ይዘዋል ማለት ነው። አንድ 15000 ብር ጠፍቶባቸዋል። የሚገርማችሁ ትንሽ ተብሎ 600 ብር ከ600 ብር ተጀምሮ ነው እስከ 1300 ብር የገዛኋቸው ማለት ነው። እና እስከ 15000 ብር ይዘዋል እነዚህ ዶሮች። እና ያው ብርም ይይዛሉ። ታውታላችሁ ህመም ምናምን ካላገኘባቸው ትርፋማ ናቸው። እና ሰፊ ቀይ አለኝ። ለነገሩ ሰፊ ነው ያለኝ። እና
በጫት ውስጥ ሄዶ ይበላሉ ምናምን። ነገር ግን ወደ ጎረቤት ስለሚሾልኩ ሰው አዛ እንዳያደርጉብኝ ሽቦ ገዝቻለሁ። ክረምቱ ይውጣና አጥርልሻለሁ ስላለኝ ነው ሰይድ እንጂ ማለት ነው። ከዛ ውጭ በስተቀር ራሳችሁን ችላችሁ ግቢ ላላችሁ ሰዎች ዶሮ ብታረቡ ያው ተረኩሳቸውን ምናምን ኩሳቸውን ምናምን ተጠይፋችሁ ሳይሆን ለትርፍ ብላችሁ ከሰራችሁ ትርፋማ ትሆናላችሁ። ተረኩሳቸውን ሽታቸውን ከተጠየፋችሁ መቼም ቢሆን አሰሩም። ቁጭ ብሎ የሚገኝ ነገር የለም እና ስራ ካልናቁት መለወጥ የሚቻለው ከትንሽ ነገር ነው። እኔ በዚች እየተማርኩኝ ነገ ከፍ አድርጌ መስራት እችላለሁ ማለት ነው። እና በርቱ ላለሁ ሀባይቦቼ አይታደርም። ሀባይብ ጊዜያችሁን ተጠቀሙበት፣ ኑና ኖሩ፣ የሰራችሁበትን ተደሰቱ እላችኋለሁኝ። እኔም ወይም እናወጣለን። አክበር ደስ ሲል አዛኑ ተቃጨ እና ያው አጥፍቼዋለሁኝ። እንጀራ ግን አሰፋበታለሁ ስለሰማ ማለት ነው። ቆጣሪውን አጥፍቼ መብራቱን አጥፍቻለሁ። የምጣዱን መልሼዋለሁ ማለት ነው። ሁሉም በዚህ መልክ ጋገርኩ ማለት ነው። እና አሁን ስለሰማ ማለት ነው እንጀራ ይሰፋበታል። ቀስ ያልኩት ድምፄን የቀነስኩት ያው ሰይድ ስለተኛ ብዬ ነው። ሆኖም እንደዚህ ራሴ ስለሆንኩ ያነሰስኩት እንግዲህ ምንም አይልም እላችኋለሁኝ። ካሜራ ስለያዝኩ ነው የማይታየኝ። እንዳልኳችሁ እንደሰማ ነው። አጥፍቼዋለሁ ግን 2-3 እንጀራ ይጋገራል። 2-3 እና ሀባይብ እንደምታዩት አካባቢያችን ፀሐይ ነው፣ ግን ፀሐይ ነው አሁን ጥርር ብሎ ግን ማሻአላ ነው አካባቢው ማለት ነው። ማሻአላ ነው። ሸንኮራችን እንደዚህ መልኩ ሸንኮራ አለ፣ ጫትም አለ ጫትም አለ። በዚህ ደግሞ የሌለ ነገር የለም እና እዚህም ሸንኮራ አለ፣ የጥርስ መፋቂያ አለ፣ ፓፓያ አለ፣ ጽጌረዳ አለ። ብቻ የሌለ ነገር የለም። ቡናችን ራሱ እና እቺ ደግሞ ዶሮ ቤት የሰራኋት ናት ማለት ነው። ዶሮ ቤት ሰይድና ሰርቸው ነው እላችኋለሁ። ይሄ ደግሞ በክዶንስ አፍርቶ ነው ማለት ነው። በክዶንስ ያፈራ በክዶንስ እንደዚህ ያፈራ አይታችሁ ታውቃላችሁ? በክዶንስ በቃ አሳያችኋለሁ ፍሬው ምንም በቃ ይሄን ይመስላል ሀዋይቦቼ። እና አበረታቱን እስኪ ሰይድና እኔን አበረታቱን፣ እገዙን፣ ተባበሩን። ያው የለም ሰይድና ለምን ቪዲዮ አልሰራም አልኩኝ ማለት ነው። እንደምታበረታቱን ተስፋ አደርጋለሁኝ ሀባይቦቼ። ቡናው ራሱ እየቀላ ነው ግን አልለቀምኩትም፣ ጊዜም አላገኘው ቢዚ ነኝ። እና በጥሩ ቪዲዮ እንመጣለን ብለን ተስፋ እናደርጋለን። አላህ ሰላም ያደርገን በያለንበት።